ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ በማኅፀኗ ውስጥ ዘለለ። በኤልሳቤጥም መንፈስ ቅዱስ ሞላባት። በታላቅ ድምፅም ጮኻ እንዲህ አለች፣ አንቺ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? እነሆ የሰላምታሽ ድምፅ በጆሮዬ በመጣ ጊዜ ጽንሱ በማኅፀኔ በደስታ ዘሏልና ከጌታ የተነገረላት ቃል ይፈጸማልና ያመነች ብፅዕት ናት። የሉቃስ ወንጌል ምዕራፍ 1 ከቁጥር 39። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አማእስሮ ሰዱሱ ለየካቲት በዛቲ ዕለት ኮነት ቅድስት ኤልሳቤጥ እሙ ለዮሐንስ መጥምቅ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 16 በዚች ቀን የመጥምቁ ዮሐንስ እናት የከበረች ኤልሳቤጥ አረፈች። ይህችም ቅድስት ከኢየሩሳሌም የሆነች የእናቷ ስም ሶፊያ ነው። እርሷም ከሌዊ ነገድ ከአሮን ወገን ለሆነ ለማጣት ልጁ ናት። በዝምድና አምላክን ለወለደች ለእመቤታችን ለቅድስት ድንግል ማርያም የእናቷ እህት ልጅ ናት። ማጣት 3 ልጆችን ወልዷልና የታላቂቱም ስም ማርያም ነው። እርሷም ወደ ግብፅ በተሰደደች ጊዜ እመቤታችንን ያገለገለች ሰሎሜን ወለደቻት። ሁለተኛም ሶፊያ ናት። እርሷም የዚች ቅድስት ኤልሳቤጥ እናቷ ናት። የታናሺቱ ስም ሐና ነው። እርሷም የከበረች ድንግል እመቤታችን ማርያምን ወለደቻት። ሰሎሜ፣ ኤልሳቤጥ፣ እመቤታችን ማርያም የእህትማማች ልጆች ናቸው። ይህችንም ቅድስት ኤልሳቤጥ ካህኑ ዘካርያስ አገባት። የከበረ ወንጌልም ስለ እርሳቸው ተነግሯልና እነርሱም ሁለቱም ያለ ነውር ያለ ነቀፋ በእግዚአብሔር ሕግ ጸንተው የሚኖሩ እውነተኞች ደጎች ሆኑ። ኤልሳቤጥም መካን ስለሆነች ወደ እግዚአብሔር የሚለምኑና የሚማልዱ ሆኑ። አርጅተውም የመውለጃቸው ዘመን ባለፈ ጊዜ እግዚአብሔር መልአኩ ቅዱስ ገብርኤልን ወደ ዘካርያስ ልኮ ጸሎታቸው ልመናቸው እንደተሰማ ስለ ዮሐንስ መወለድና ከእርሱ ስለሚሆነው አስረዳው። ከዚህም በኋላ ይህች ቅድስት ኤልሳቤጥ መጥምቁ ዮሐንስን ጸንሳ ወለደችው። ከሰዎችም የሚደርስባት ሽሙጥ ተወግዶ እጅግ ደስ አላት። ሕፃኑም በማኅፀኗ እያለ እመቤታችን ድንግል ማርያም ሰላምታ በሰጠቻት ጊዜ እንዲህ ብላ ጮኸች፣ ከሴቶች ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ ቡሩክ ነው። የጌታዬ እናት ወደ እኔ ትመጭ ዘንድ እኔ ምንድን ነኝ? እነሆ እንዴት ነሽ ስትይኝ የሰላምታሽን ድምፅ በሰማው ጊዜ ልጁ በማኅፀኔ ውስጥ በደስታ ዘለለ። ከዚህ በኋላ ጌታችንን አየችው፣ በአምላክነቱም አመነች። የሚያምኑበትን በማዳናቸው ደስ አላት። ዕድሜዋንም በፈጸመች ጊዜ በበረሃ ውስጥ ሳለች አረፈች። ለእግዚአብሔር ምስጋና ይሁን፣ እኛንም በኤልሳቤጥ ጸሎት ይማረን፣ በረከቷም ከእኛ ጋር ይኑር ለዘላለሙ አሜን። በዚህች ዕለት የክርስቲያን ወገኖች ሁሉም አምላክን ለወለደች ለእመቤታችን ለቅድስት ድንግል ማርያም በዓልን ያደርጋሉ። በዚህች ዕለት መታሰቢያዋን ለሚያደርግ ስሟን ለሚጠራ ለድሆች ለችግረኞች እስከ ቀዝቃዛ ውሃ ለሚሰጥ የክብር ባለቤት ከሆነ ከተወደደ ልጇ ከጌታችን ከመድኃኒታችን ኢየሱስ ክርስቶስ የምሕረት ቃል ኪዳን ተቀብላለችና ይህችም የከበረች እመቤታችን ልጇ ንጹሕ ሥጋዋን ተዋህዶ ከብቻዋ ኃጢአት በቀር የሰውነትን ሥራ ፈጽሞ ስለኛ መዳን ወዶ ያደረገውን መከራ ተቀብሎ ሙቶ ተነስቶ ካረገና ከአባቱ ሪና ከተቀመጠ በኋላ እርሷን እናቱ እመቤታችን በደቀ መዝሙሩ ዮሐንስ ዘንድ ትቶ ነበረ። እነሆ ልጅሽ እርሱንም እነኋት እናትህ ብሎ አደራ አስጠበቀው። ከዚህም ጊዜ ጀምራ እመቤታችን ማርያም ትጸልይ ዘንድ ያለማቋረጥ ወደ ልጇ መቃብር ሁልጊዜ ስትሄድ ኖረች። ይኸውም ጎልጎታ ነው። ክፉዎችም ባዩአት ጊዜ ቁጣንና ቅናትን ተመልተው በድንጋይ ሊወግሯት ወደዱ። እግዚአብሔርም ከዓይናቸው ሰወራት። ከዚህም በኋላ ዳግመኛ መጥታ በዚያ እንዳትጸልይ ተማክረው ከመቃብሩ ዘንድ ጠባቂዎችን አኖሩ። እርሷ ግን በየዕለቱ መሄድን አላቋረጠችም። ጠባቆችም አያዩአትምና የልጇ የጌትነቱ መጋረጃ ሰውሯታልና መላእክትም መጥተው ያገለግሏታል። ጌታችንም ዘወትር ይጎበኛታል፣ የምትሻውንም ይፈጽምላት ነበር። ከዚህ በኋላ መላእክት ወደ ሰማይ ያሳረጓትና የጻድቃንን ማደሪያቸው አሳዩአት። አብርሃም፣ ይስሐቅ፣ ያዕቆብ ወዳሉበት አደረሷት። ከአዳም ጀምሮ እስከዚህ ዕለት በአካል ነፍስ ያሉ አባቶችን ሁሉ አንቺን ከስጋችን ስጋ ከአጽማችን አጽም ለፈጠረልን ለእግዚአብሔር ምስጋና ይሁን። የአምላክ ልጅ ከአንቺ ሰው በመሆን በአንቺ ድህነትን አግኝተናልና ከጥፋትም የሕይወትን ሆነሽልናልና እያሉ ሰገዱላት። ከዚያም ወደ ተወደደ ልጇ የእሳት መጋረጃ ወደ ተተከለበት ወደ ጌትነቱ ዙፋን አደረሷት። ጌታችንም እጇን ይዞ ወደ ውስጠኛው መጋረጃ አስገብቶ ከጌትነቱ ዙፋን ላይ አውጥቶ ከእርሱ ጋር አስቀመጣት። ያዘጋጀላትንም ዓይን ያላየውን ጆሮ ያልሰማውን በሰው ልቦና ያልታሰበ ተድላ ደስታን ሁሉ ነገራት። ከጌትነቱ ዙፋንም በታች የእስራኤል ንጉሥ አባቷ ዳዊትን የነቢያትና የመላእክት ማህበር እንደ ግድግዳ ከበውት በመሰንቆ ሲያመሰግን አየችው። እንዲህም ይላል፣ ልጄ ስሚ፣ በጆሮሽም አድምጪ፣ ወገኖችሽን የአባትሽንም ቤት የአባትሽንም ወገን እርሺ።
ንጉሥ ደምግባትሽን ወዷልና እርሱ ጌታሽ ነውና። ዳግመኛም የስቃይን ቦታ ያሳዩአት ዘንድ መላእክት ከዚያ ወሰዷት። ለሰይጣንና ለሰራዊቱ በእርሱ ጎዳና ለሚጓዙ ሁሉ ወደ ተዘጋጀ ወደ ጨለማው ዳርቻ አደረሷት። እመቤታችን ማርያምም ወልዶልኝ ወደዚህ እንዳይመጡ ለሰው ልጆች ማን በነገራቸው አለች። መልአኩም እመቤቴ ቡርክት ማርያም ሆይ እግዚአብሔር ከአንቺ ጋር ይኖራልና ለአንቺም ከአንቺም በኋላ በቃል ኪዳንሽ ለሚታመኑ አትፍሪ አላት። ከዚያም በኋላ ወደ ቦታዋ መለሳት። በዚያን ጊዜ ጀምራ እመቤታችን ድንግል ማርያም ስለ ኃጥአን እጅግ እያዘነች ኖረች። እንደ ዛሬቱ የካቲት 16 ቀን በጎልጎታ ቦታ ቆማ ወደ ልጇ እንዲህ ብላ ለመነች። ልጅ ሆይ በእግዚአብሔር አባትህ በክርስቶስ ስም ከአንተ ጋርም ሕልው በሆነ አጽናኝ መንፈስ ቅዱስ እማጸንሃለሁ። ዓለም ሁሉ ሊሸከመ የማይችል ሲሆን 9 ወር ከ5 ቀን በተሸከመ ማኅፀኔ እማጸናለሁ። ልጄ ሆይ ያለ ሕማም ያለ ድካም ከእኔ በመውጣትህ በመወለድህ ባሳደጉህ ጡቶቼ በሳሙህ ከንፈሮቼ ባቀፉህ እጆቼ ከአንተ ጋር በተመላለሱ እግሮቼ እማጸናለሁ። በውስጡም በተኛህበት በረት በተጠቀለልክበት ጨርቅ እማጸናለሁ። የምወድህ ልጄ ሆይ በልቦና ያለውን ሁሉ ትፈጽምልኝ ዘንድ የልመናዬንም ቃል ሰምተህ ወደ እኔ ትመጣ ዘንድ ወደ አንተ ፈጽሜ ማልዳለሁ። የብርሃን እናቱ እመቤታችን ቅድስት ድንግል ማርያምም እንዲህ ብላ በጸለየች ጊዜ እነሆ ጌታችንና መድኃኒታችን ኢየሱስ ክርስቶስ ወረደ። ከእርሱም ጋር አእላፋት መላእክት አሉ፣ በዙሪያውም ሆነው ያመሰግኑታል። እርሱም እናቴ ማርያም ሆይ ምን ላድርግልሽ አላት። እመቤታችንም ለተወዳጅ ልጇ እንዲህ ብላ መለሰችለት። ልጄ ወዳጅ ሆይ ጌታዬና ፈጣሪዬ አለኝታዬ መጠጊያዬ በእናቴ ማኅፀንም ሳለሁ በአንተ ጸናሁ፣ አንተም ጠበቅከኝ። ሁልጊዜም ስም አጠራሬ አንተ ነህ። አሁንም ጸሎቴና ልመናዬን ስማኝ፣ ቃሌንም አድምጥ። እኔ እናትህ እኔም አገልጋይህ የምለምንህ ይህ ነው። መታሰቢያዬን ለሚያደርጉ በስሜ አብያተ ክርስቲያናትን ለሚሰሩ ወይም የተራቆተውን ለሚያለብሱ፣ የተራበውን ለሚያጠግቡ፣ የተጠማውን ለሚያጠጡ፣ የታመመውን ለሚጎበኙ፣ ያዘነውን ለሚያረጋጉ፣ የተከዘውን ደስ ለሚያሰኙ፣ ምስጋናዬን ለሚጽፉ፣ ልጆቼንም በስሜ ለሚሰይም፣ በበዓሌም ቀን በማህሌት ለሚያመሰግን አቤቱ ዓይን ያላየውን ጆሮ ያልሰማውን በሰው ልቦና ያልታሰበውን በጎ ዋጋ ስጣቸው። በአማላጅነት የሚታመነውን ሁሉ ከሲኦል ነፃ አድርገው። ከአንተም ጋር የደረሰብኝን ረሃቡንና ጥሙን መከራውን ሁሉ አስብ አለችው። ጌታችን ኢየሱስ ክርስቶስም እንዳልሽ ይሆንልሽ፣ የሰጠውሽ ቃል ኪዳንም እንዳይታበል በራሴ ማልኩልሽ አላት። ለእግዚአብሔር ምስጋና ይሁን። እኛንም በእመቤታችን በቅድስት ድንግል ማርያም በጸሎቷ ይማረን፣ በረከቷም ከኛ ጋር ይኖር ለዘላለሙ አሜን። የእናት ልመና አንገት አያስቀልስ ፊት አያስመልስምና ቃል ኪዳኗ ይጠብቀን፣ በረከቷ ይደርብን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 17 በዚች ቀን ከላይኛው ግብጽ በአክሚም መንደር መነኮስ ሚናስ በሰማዕትነት ሞተ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በየካቲት 16 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ኪዳነ ምሕረት የሰባቱ ኪዳናት ማኅተም፣ ቅድስት ኤልሳቤጥ የመጥምቁ ዮሐንስ እናት የእመቤታችን አክስት የሶፊያ ልጅ፣ ቅዱስ ገብረ ማርያም ጻድቅ ንጉሠ ኢትዮጵያ የቅዱስ ላሊበላ ወንድም። ወርሃዊ በዓላት ቅዱስ አኖሬዎስ ንጉሥ ጻድቅ፣ አባ አቡናፍር ገዳማዊ፣ አባ ዮሐንስ ወንጌሉ ዘወርቅ፣ አባ ዳንኤል ጻድቅ። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳት እናቶቻችን በረከት ረድኤት ያሳትፈን። ወርሃ ጾሙን በሰላም እንዳስጀመረ በሰላም አስፈጽሞ ለብርሃነ ትንሣኤው በሰላም ያድርሰን። ጾማችንን ጾመ ስርየት ጾመ ድኅነት ያድርግልን። የኃጢአት መደምሰሻ የመንግሥተ ሰማያት መውረሻ የዲያብሎስ ድል መንሻ ያድርግልን። የእመቤታችን የቅድስት ድንግል ማርያም የቅድስት ኤልሳቤጥ በረከታቸው ረድኤታቸው ቃል ኪዳናቸው ይጠብቀን። ሰላሙን ይስጠን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ ኃይለ እግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ ማሰር ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያውለን፣ ሰላም ያዋለ ሰላም ያሳድረን። ይቆየን።